كان ينتحب انتحابا ويا من كلم الصديق موسى كلاما ثم ألهمه جوابا ويا من خص أحمد باصطفاء وأعطاه الرسالة والكتاب ውድ ምእመናን ዓለማችንን አንድ ትልቅ ዜና በጉልህ ደምቆ ይነበባል። እሱም አሜሪካ ላይ የተከሰተው በተለይ ደግሞ ካሊፎርኒያ ላይ የተከሰተው ሰደድ እሳት እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ሕይወት ቀጥፏል። 250 ቢሊዮን ዶላር ክስረትን አስከስቷል። ከ12300 በላይ ሕንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር ሰዎች ሊኖሩበት አይደለም ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ ሆሊውድ በተፈጠረ እሳት እንዳልነበር ሆኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ 30 ቢሊዮን ዶላር ይሸጣል። አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕረነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስህተት ቆጠረና ፈጀዐለሁም ከዐስፊን መእኩል የተበላ አዝመራ አስመሰለ። አላህ የሰማይና የምድር ሰራዊት የሱ ፍጥረት ዓለሙን የፈጠረው እሱ ወደ ባሮቹ የሚልከውን ሰራዊት የሚያውቀው እሱ ብቻ። ወሊላህ ለአላህ ጁኑዱ ሰማዋት ወልአርድ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይሄን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ የጌታህን ሰራዊት የሚያውቀው እሱ ብቻ። የተለያየን ትውልድ በተለያየ ፈተና አጥፍቷቸዋል፣ እንደ ስራቸው እንደ ጥፋታቸው። ፈኩለን ሁሉንም ያጠፋናቸው አኸዝና ቢዘንቢህ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ መሃል መን አርሰልና ዐለይህም ሐሲባ ከሰማይ ድንጋይ የወረወርንባቸው። ወሚንሁም ካጠፋናቸው ውስጥ መን አኸዘትሁ ሰይሐ በድምፅ ደንቁረው እንዲሞቱ የተደረጓል። ወሚንሁም መን ኸሰፍና ቢሂል አርድ ሌሎችን ምድርን ሰርጉደን የደረመስንባቸዋል። ወሚንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበር። ወላኪን ካኑ አንፉሰሁም የዝሊሙን እነሱ ነፍሶቻቸው የበደሉ ነበሩና። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመልክተናል። ሰደድ እሳት፣ በዛ ሁሉ ቴክኖሎጂ፣ በዛ ሁሉ አውሮፕላን፣ በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት የግል አውሮፕላኖች፣ የህዝብ ማመላለሻ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል፣ አልተሳካላቸው። 250 ቢሊዮን ዶላር አላህ
አላህ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? ሶስት ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛው ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችውን ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደ ማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸዋል። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የጋዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ፣ ለጨረሱት ህዝብ፣ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ብስኒ ወልጅሩህ ቅሳስ ክፍያውን አላህ ሰጣቸዋል ይላል። 85,000 ቶን ቦምብ ነው የዘነበው ጋዛ ወደ አመድ ነው የተለወጠች። አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦች። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ እሱ ነው ይባላል። የእሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደል ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው አለ። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ፣ የትኛውንም ይዘንጉ። ወማ ያዕለሙ ጅኑደ ረቢክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊቱን የሚያውቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈተናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር።
2019 ላይ ኮቪድ-19 ዓለምን ማስክ አስለበሳት። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት። ኃያሉ አላህ እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባት ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም፣ ትሪሊየን ዶላር። ይችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች፣ ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠባት። ወማ ያዕለሙ ጅኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ሕይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሠራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በሕይወታችሁ ውስጥ ምንም እክል አይገጥማችሁ በሠራችሁት ቢሆን እንጂ ይላል። ያውም ማለት ቸር አደል፣ ደግ አደል፣ አዛኝ አደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያረጋል። ለምን? ለዓለሁም ይርጅዑን፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድን ያጠፋሁት እንድትለው፣ አላህ ከራስ ጋር ሒሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ ዓለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይና፣ ለስለስ ብለህ አናግረው፣ እንዲመለስ ተስፋ ይደረጋልና። ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ፣ አልሰማም። ሊቀበላቸው ፈቃደኛ አይደለም፣ ሊገላቸው ሁሉ ወሰነ። በኒ እስራኤሎችንም ለመስደድ ፈቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላከ። የመጀመሪያው ሰራዊት ፈአርሰልና ዐለይሂም ጡፋን፣ ያ እርሻው የአዝመራው የሀብቱ ነበር ልቡን የነፋው። አላህ ማዕበል ላከባቸው፣ ከተማይቱን ውሃ አጠባት፣ አዝርዕቶቻቸው ሁሉ ወደሙ፣ ደነገጡ። ወደ ሙሳም መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር፣ ይሄን በላ አንሳልን አሉት። አላህን ለመኑ ነቢዩላህ ሙሳ። አላህም ይሄን ማዕበል አነሳው፣ አዝርዖቶቹ እንደ አዲስ አበቡ። ያኔ ማዕበሉ ሂዷል። ሙሳ ምን ያመጣል? ወደ አመፃቸው ተመለሱ። አላህ ሁለተኛ ሰራዊት ላከ። ወልጀራድ፣ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው። የሚቀመጡበትን ወንበር ሁሉ የሚበላ፣ ፍራሻቸውን የሚበላ፣
አዝርዕቶቹን የሚበላ አንበጣ አላህ አስከተለ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታህን ለምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል። ለምን ሙሳ የሚንሰራው? ወደ አመጻቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልቁመለ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅማል ላከባቸው። ሰውነታቸው ሁሉ ከላ፣ ፍራሹ ሁሉ ቅማል ነው፣ መደገፊያው ቅማል ነው፣ ፈረሶቻቸው ቅማል ነው። አገሪቱን በቅማል ሞላት። አላህ ተሰቃዩ፣ ማከክ ሆነ፣ መፎከት ሆነ። ከዛም ነቢዩላህ ሙሳ ጋር መጡ። አስነሳልን አሉ። አላህን ጠየቁ። አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምድ። ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላከ። ወደፋዲዕ ደፋዲዕ ማለት እንቁራሪት ማለት እንቁራሪት ላከባቸው። ቤቱን፣ ጎዳናውን፣ አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው። ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ሕይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ። እባክህ አምነናል፣ ህዝቦችንም እንለቃለን። አላህ አነሳህ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ላከባቸው። ወደመ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀመራ። ደም አረገው አላህ ሀገር። ከዛ አላህ አስከተለ አያትን ሙፈሰላት የተብራሩ ምልክቶችን ላክን። ሊቀበሉ ፍቃደኛ ፈስተክበሩ ፈካኑ ቀውመን ሙጅሪሚን። አመፀኛ ህዝቦች ነበሩ። እዛን መጨረሻ ወንዙ እንዲበላቸው አላህ ያደረገ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ ዕጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቃል። ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ? ካፈርነን እኮ አለ። አፈር ይደፈርሳል። ማጥፋታችን አይቀርም። እናጎላለን። ነፍስያ ታሸንፈናለች። ዱንያዊ ፍላጎት ይረታናል። ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብረሃተል አሽረምን ሁላችሁ ታውቃላችሁ። አብረሃተል አሽረም ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ ሰዓት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፋ፣ እንዳላጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ?